ሐረግ ድራማ ምዕራፍ 2 ተጀምሯል። ግን ብዙ የሚያሳዝኑና አንጀት የሚበሉ ነገሮች ተከስተዋል ማለት ነው። የተለየ እንደ በፊት የምናውቃቸውና ዋው ብለን ስንመለከታቸው የነበሩት ሁሉ ተቀያይረው ሌላና ሌላ ሆነዋል። ያው ብዙ አዲስ ነገር አላየሁበትም፣ ግን ሁላቸውም ተቀያይረዋል ማለት ይቻላል። በተለይ የማናቃት ያቺ ሰው የምታከብር መልካም፣ ቅን፣ የዋህ፣ ገራገር ተጫዋች የነበረች ዛሬ ግን ሰውን የማታከብር፣ እግሯን ጠረጴዛ ላይ ዘርግታ እስከ ጫማዋ የምትቀመጥ፣ ሰውን ከፍ ዝቅ አድርጋ የምትናገር እና በመጠጥ ተደብቃ የምትኖር ሴት ሆናለች ማለት ነው። የሆነበት ምክንያት ደግሞ በቢኒ ምክንያት ነው። ቢኒ ሁላችንም እንደምናውቀው ያው መጨረሻ ላይ ናታንን በቢላ ወይም በጩቤ ወግቶት ነበር። ያም የሆነው ደግሞ እንግዲህ የናታን ጓደኛ ሆኖ ብዙ አመት አብረው ከቆዩ በኋላ እና ጺም ወዳው አፍቅረው አብረው ብዙ ጊዜ ከቆዩ በኋላ እንግዲህ ያፌት ጋር የሚሰራ ሆኖ ይገኛል። ከዛም ያው መጨረሻ ላይ ናታንን በቢላ ወግቶ ገሎት ነበር። ያው ህይወቷ ፈጣሪ አድኖት አልሞተም እንጂ ማለት ነው። በዛ የተነሳ ይመስለኛል እንግዲህ ከቢኒ ጋር የነበራትን ግንኙነት አቁማ አሁን ካለችበት ደረጃ የደረሰችው። ነገር ግን በጣም ነው የምትወደው፣ በጣም ነው የምታፈቅረው። ስለዚህ እሱን አሁን መርሳት ስላልቻለች በመጠጥ ተደብቃ የምትኖር ሴት ሆናለች ማለት ነው። በዛ ላይ ለቤተሰብ ያላት ክብርና ከወንድሟ ጋር ያላት ግንኙነት እንኳን በጣም ከሚገባው በላይ ሻክሮ እስከ መጨረሻ ደረጃ ደርሶ መጠጥ ቤት ሄዳ ጠጥታ ስትመጣ እንኳን ዞር ብሎ የማያያት ደረጃ ደርሷል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁኝ። የኔ ማሮች፣ የኔ ፍቅሮች ላይክ ማድረጋችሁን እንዳትረሱ። አዲስ የሆናችሁ ካላችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። እንግዲህ ሐረግ ድራማ ምዕራፍ 2 ተጀምሯል። ውድ ቤተሰቦቼ ነገሮች ግን ቅርር ያሉና በወንጀል የተጨመላለቀ ይመስለኛል። አሁንም በድጋሚ እንግዲህ ገና ከጀመሩ ያፌት ሞቷል። ያፌት ማለት የኤፉና የናታን ልጅ ያፌት ሞቷል ማለት ነው። የሞተውም በሰው ነው፣ ሰው ገሎት ነው የሞተው። ሌላው የማትታወቅ ሌላ ሴት ሆናለች። ወይዘሮ ሉሊት አላበደችም። ያበደች ትመስላለች እንጂ በጭራሽ አብዳ አይደለም። በፍጹም ጭንቅላቷ በትክክል ይሰራል ማለት ነው። ሌላው የናታንና ግንኙነት መሻከር ምክንያቱ ያው ያፌት መገደሉ ነው። ያፌትን ሰው ነው የገደለባቸው ማለት ያፌት ህፃኑን ልጅ ሰው ነው የገደለባቸው። ማነው የገደለው? እኔ በበኩሌ የሚመስለኝ የገደለው ውድ ቤተሰቦቼ ቢኒ ነው። ቢኒ ማለት የናታን ጓደኛ የነበረው እሱ ሳይሆን አይቀርም የገደለባቸው። እንደውም መጨረሻ አካባቢ አይታችሁት ከሆነ ውድ ቤተሰቦቼ የተጠጣበት የነበረ ቦታ ላይ እዛው ተኝታ ነበር። ነገር ግን የሆነ ሰው መጥቶ ተሸክሞ ይዟት ሄዷል። ስለዚህ እሱ ሰውዬም እርግጠኛ ነኝ ቢኒ መሆን አለበት። ናታን የሆነ ያገተው ሰው አለ። ናታንና አቤል ያገቱት ሰው አለ። ስለዚህ ያን ሰው ለምን ትተው መጣ? እዛው መድኃኒቱን ይስጡት፣ ሲቃዩ እንዳቆም አልፈልግም እያለ ነበረ ናታን መጨረሻ ላይ። ነገር ግን በኋላ ናታን ፂን ሊያመጣ ወዳለችበት ቦታ ከሄደ በኋላ ደውለ ጠይቅ ብሎ ስለነበረ አቤል ደውሎ ሲጠይቅ ሰውየው እንዳመለጠ ነግረውታል። ስለዚህ ሰውየው አመልጦ ደግሞ ፂን ወስዷታል ሰርቆ ማለት ነው። ስለዚህ ወንጀሉ አሁንም እንደቀጠለ ነው። ወይም ደግሞ ወንጀሉ በጣም ከሚገባው በላይ ብሶበት የሆነ ጭምልቅልቆ የወጣ ሳይሆን አይቀርም ይመስለኛል። አንደኛ ደረጃ እንግዲህ ካስታወሳችሁ አብሮ ይሰራ የነበረ አብሮ ብዙ አመት ያሳለፈ እህቱን ይወዳት ያፈቅራት የነበረ እንግዲህ ቢኒ ናታንን በጩቤ ወቅቶታል። ያው ነፍሱ ስለተረፈ ማየት የለብንም። ያው ገሎታል ማለት ይቻላል። ያን ሁሉ አመት አብረው ቆይተው ያን ሁሉ አመት ብዙ ነገር አሳልፈው ነገር ግን ሲሰራ የነበረው ከያፌት ጋር እንደነበር ነው። እኔ የገረመኝ ነገር የያፌት ነው ማለት ያፌት ህፃኑ የሞተው ሳይሆን ያፌት የናታን ወንድም። እንግዲህ ያፌት ናታንን የሚጠላው ወንድምና ወንድም ሆነው እያለ የሚጠላው ቤተሰቦቹ እሱ አዳልተው ለሱ ብዙ ነገር አድርገውለታል። እኔ ግን ተሰቃይቻለሁ ወድቄ ተጥዬ ምናምን በሚለው ነው እንግዲህ። ነገር ግን ናታን ምን ያድርግ?
እውነት ለመናገር ናታን ምንም ወንጀል የለበትም። ናታን የሚያውቀው ነገር የለም። መክሰስ ካለበት ወይም ደግሞ እንደዚህ ያደርጋችሁኛል ብሎ ማለት ካለበት ቤተሰቦቹን እንጂ ናታንን አልነበረም። እሱ ግን ናታንን አሁንም ቢሆን ጥምድ አድርጎ ይዞ እንግዲህ ያው ህፃኑ ያፌትንም ማን እንደገደለው ባይታወቅም ተገሎባቸዋል ማለት ነው። ውድ ቤተሰቦቼ በጣም ነው ያዘንኩት። በነገራችን ላይ እውነት ለመናገር የእውነት በጣም ነው ያዘንኩት ማለት ነው። እና የዚህ መቀየር ደግሞ በጣም የሚያሳዝን ነው። በቃ ሌላ ማታውቋት ያቺ ተጫዋች ያቺ ፋሲካ የሆነች በቃ ከዛም ከዚህም የምትቦርቀዋ የዋኋ ቅኗ በውስጧ ክፋት የሌላት ሰውን ተናግራ ማለት ብትናገርም በዚህ ደረጃ ክፉ ያልነበረችው አሁን ግን ሌላ ሴት ሌላ የማትታወቅ እንደውም እኮ አቤልን በጥፊ ነበር ያለችው። እናንተ ነይ እንሂድ መጠጡ ይበቃሻል ቢላት አይመለከትህም ብላ በጥፊ ነበረ ጮህ የሰጠችው። እና ከባድ ነው ብቻ ህይወት ያው እንዳሰብነውና እኛ ባሰብነው እኛ ባቀድነው እኛ ባለምነው ልንሄድ አንችልም። መቼውንም ቢሆን ህይወት እሷ በፈቀደችውና እሷ በመራችን መሰረት ነው የምንሄደው። እኛ ያሰብነውንና ያቀድነውን የምናደርግ ቢሆን ኑሮ ሁሉም ደስተኛ ሆኖ ይኖር ነበር። ነገር ግን ፈጣሪ የጻፈልንን ነው የምንኖረው። እና ጺም አሁን እንግዲህ ቢኒን በጣም ነበር የምትወዱ በጣም ነበር የምታፈቅረው። እንደውም ካያችሁ መጠጥ ውስጥ ሆና እንኳን የምታስታውሰው እሱ ነው። ካጠገቧ ሄዶ ቁጭ ብሎ ከዛ ትችሻ አልሄድም እያላት ምናምን እና በዚህ ደረጃ ነው የምትወደው። እና አንዳንድ ጊዜ የምትወዱትን ስታጡ ደግሞ ያቀውሳል፣ እውነትም ያቀውሳል። በቃ በህይወት መኖራችሁን እስከምትጠሉ ድረስ ያስጠላችኋል። እና አሁንም ያለችበት ሁኔታ እንደዛ ነው። በቃ አለች ትተነፍሳለች፣ ግን አላለ ዝም ብሎ የሆነ ደመነፍስ ነው የሚበላው ወይም በድን እንደዛ ነገር ናት። በቃ አሁን ያለችበት ሁኔታ እንደዛ ነው። እና እኔ በጣም ነው ያሳዘነች። አላለ በፊትም ቢሆን በወንድሟ ምክንያት ያው አብራችሁ አትኖርም ተብሎ በጣም ብዙ ስቃይ አይታለች። በጣም አልቅሳለች፣ ተክዛለች፣ ብቻዋን ክፍል ተዘግቶባት ብዙ ነገር አሳልፋለች። ብቻ ያም ሆነ መጀመሪያ እናትና አባቷ እያሉ ጥሩ ህይወት ነበራት። ነገር ግን እናትና አባቷ ካረፉ በኋላ እና ቢኒን ካፈቀረች በኋላ ወንድሟ እንደዛ ታሞ ምናምን ብዙ ሲቃይቶ እንትን ካለ በኋላ በጣም እሷ ራሱ ተሰቃይታለች ማለት ይቻላል እውነት ለመናገር። እና በጣም ነው ያሳዘነችኝ ራሱ። ሌላው ያፌትና ቤዚቲ የሉም። ቤዚቲና ያፌት የት ሄደው ነው? አይመጡም እንዴ? ወይስ በሌላ ድራማ? አዎ እናውቃለን። ቤዚ ከአምራን ድራማ አምራን ሆና የምትሰራው እዛ ጋለች። ግን ያፌትም ብዙ እንግዳ ድራማ ላይ አለ፣ ሌላም ድራማ መልስ የሚል ድራማ ሁለቱ ቤዚና ያፌት የጀመሩት ድራማ አለ። ነገር ግን ያም ሆነ ይህ ከዚህ የሚጠፋሉ ብዬ አላስብም። ምክንያቱም የድራማው ድምቀት እነሱ ናቸው። ሁለቱ ከሌሉ ያው እንግዲህ ዛሬ አሁን ሁለቱ የሉበትም። ነገር ግን ድራማው በጣም የቀዘቀዘና የሚደብር ነው። እውነት እንደ አጀማመሩ እንደዚህ መሆን አልነበረበትም። የሆነ ቢያንስ ጅምሮ ሞቅ ሞቅ ማለት ነበረበት። ነገር ግን ሁሉም በሀዘን የተከዙና በሀዘን የተዋጡ ናቸው። ጺም እንግዲህ አይታችሁት ከሆነ ድራማውን ከመቃብር ቦታ ሄዳ ከግም ወደ 1 ሰዓት ተኩል ወይም ወደ 2 ሰዓት አካባቢ ነው እንግዲህ መቃብር ቦታ ቁጭ ብላ ስታለቅስ የነበረው። ነገር ግን እዛ ላይ ውድ ቤተሰቦቼ እዛ ላይ ቁጭ ብላ ስታለቅስ ተጠባብቆ መጀመሪያ በጣም ጥሩ ጥሩ ልብስ ለብሶ ምናምን ነበር መጥቶ የነበረው። ከዛ እሷን ካየና አይቷት ከተመለሰ በኋላ ልብሱን ቀይሮ ስሊፐር ለብሶ እግሩን እጁን ምናምን አፈር ነስንሶ ምናምን ነው መጥቶ እንዳትወድቅ ምናምን ያግዛት የነበረው። እና ማን እንደሆነ አላውቅም። ከቤት ድረስ ነው ራሱ የሸኛት ከዳግም ጋር። እና ያ ሰውዬ ግን ማን እንደሆነ እኔ ግራ ገብቶኛል። ከበፊቱ ማለቴ ከምዕራፍ 1 ላይ እኔ አላየሁትም፣ አላውቀውም። ማን ነው? በያፌት ቦታ ተተክቶ ያፌት ነው ወይስ ማን ነው? እኔ ግራ ገብቶኛል እውነት ለመናገር። ያው በቀጣይ የምናየው ይሆናል ማለት ነው ውድ ቤተሰቦቼ። እና እናንተስ እንዴት አያችሁት ጅምሩን? ሉሊት ደግሞ አላበደችም ቤተሰብ፣ ውሸቷን ነው። የሆነ ነገር ወይም የሆነ ተንኮል እያሴረች እንጂ በፍጹም ሉሊት አብዳ አይደለም። ምክንያቱም ካያቸው ምግቡን ተቀብላ ገነት ምግቡን ሰጥታት ከሄደች በኋላ የሆነ የነገረኛነት አስተሳሰብ እያሰበች ነበር ውድ ቤተሰቦች ማለት ነው። ስለዚህ
የሆነ የምታጠነጥነው ነገር እና የምታሴረው ነገር እንዳላት በጣም እርግጠኛ ሆኜ ነው የምነግራችሁ ውድ ቤተሰቦች። እና ሉሊት አላበደችም፣ በጭራሽ አላበደችም። ግን አዎ ጊዜ እንደዚህ ነው፣ የጊዜ ጉዳይ። እየውልሽ እንግዲህ ገንዬ ሎሊትን ከእጅ ጥሏታል ለጊዜውም ቢሆን። ነገር ግን እሷ አሁንም ነገር እየጎነጎነችልሽ እንደሆነ